ደብረጽዮንና ጌታቸው ረዳ ቢመጡ ውሸት ነው ሊሉት የማይችሉትን መረጃ ነግራቸዋል። ጌታቸው ረዳ ዲሲዥን ሜከር አይደለም፣ ልፍስፍስ ነው። አይጠቅሙም። እዚህ ያልጠቀሙ ስልጣን ይዘው እዛ አይጠቅሙም። ግን ለህዝቡ ልተው ስለሚያውቅ ዋይዝ ስለሆነ ጊዜው ሲደርስ ማን እንደሚጠቅምና ማን እንደማይጠቅም ያያል። ከፊት ለፊት ከምናያቸው ደብረጽዮንና ጌታቸው ረዳ ከሚባሉ ሁለት ሰዎች ጀርባ ግን ግዙፍ ኃይላቶች አሉ። እንደምታውቁት ገጋያትን በልታለች፣ ጀባን ቀርጥፋለች። ቲፒኤልኤፍ ከመባለው ፊት ታህት ትባል ነበር። ከሻቢያ ጋር ተሞዳሙዳለች። ሻቢያን ራሱን ከርተዋለች። ኦነግን የሆነ ነገር አድርጋለች። ማንም ሰው ደፍሮት ሊናገር ያለሞክረውን ነገር ዛሬ ደፍሬ ልንካው ይመስለኛል። ሰላም ጤና ይስጥልን። የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንደምናችሁ አላችሁ ወይ? ዛሬም ደግሞ ተመልሼ መጥቻለሁ። እንግዲህ የድምጽ ጥራቱ የተወሰነ እክል ካለው በጣም ትልቅ ይቅርታ ጠይቃለሁ። እንዳልኳችሁ በተገኘው ቦታ በአመቸው አጋጣሚና ሁናቴ ሁሉ ስቱዲዮአችንን እንተክላለን፣ ስቱዲዮአችንን እናቆማለን። እስክንደራድ ድረስ እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ ግን እንዳይረሳ። በጣም ደስ በሚል ሁኔታ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ስለሆነ በጣም ነው የማመሰግነው። በጣም ነው ያኮራችሁኝ። በጣም ደስ ይላል ያለው ነገር። አሁንም በዚሁ ከቀጠልን በጥቂት ጊዜያቶች ውስጥ የበለጠ ተደራጅተን ላይቫችንንም ጭምር ይዘን የምንመጣበት ሁኔታ ይፈጠራል ብዬ አምናለሁ። ደግሞም ይሆንልናል ወይ ደግሞ ይሆንልናል ነው መልእክቴ። ዛሬ ያልተሰማ ታሪክ ላጫውታችሁ ነው። አብይና ትግራይ፣ አብይና ቲፒኤልኤፍ፣ አብይና ህወሓት፣ አብይና የትግራይ እናት፣ ቲፒኤልኤፍና ደግሞ ራሷ ቲፒኤልኤፍ፣ ህወሓትና ደግሞ ራሷ ህወሓት ምንና ምን ናቸው? እንደዚህ ብዬ ካሜራ ውስጥ ከገባሁባችሁ ይቅርታ፣ ድምፁ እንዲሰማችሁ አስቤ ነው። ልትበላን ነው እንዴ እንዳትሉኝና አብይና ህወሓት፣ አብይና ትግራይ፣ የትም ያልሰማችሁትን ታሪክም ነግራችኋለሁ። የጠቅላይ ሚኒስትር አብይ አህመድን በጣም አልቲሜት የሆነ ሙከራና ትግል የሚያሳይ ህወሓት አሁን ያለበት ደረጃ ላይ እንዳይደርስ ያደረገ ሊያደርግ የሚችል ለማድረግ የተጉበትን በጣም በሚያሳዝን ሁኔታ። በነገራችን ላይ አንዳንድ ሰዎች ምን ይላሉ? ጠቅላይ ሚኒስትር አብይ አህመድ ናቸው ቲፒኤልኤፍን እንደፈረካከሱት። እንዳይፈረካከስ ከቲፒኤልኤፎቹ በላይ ደክሟል አብይ አህመድ። እንዴት? በጣም ከታመኝ ምንጭ ያገኘሁትን ደብረጽዮንና ጌታቸው ረዳ ቢመጡ ውሸት ነው ሊሉት የማይችሉትን መረጃ ነግራችኋለሁ። እንደያየ ሰው ልሆን ነው። እኔም የቤተ መንግስት ምንጮቼ ምናል ምንም ማድረግ አይቻልም። በቅድሚያ ግን እስቲ ይህችን አጭር የጠቅላይ ሚኒስትር አብይ አህመድን የቀደመ ንግግር ተመልክተናት እንመለስ። በተደጋጋሚ እንዳልኩት የትግራይ ህዝብ ከኢትዮጵያ የተለየ ጥቅም አላገኘም። አትጠራጠሩ፣ ይሄን አላገኘም። እነዚህ ሰዎች አያውቁትም። ከስልጣን ሲወርዱ ነው ምሽግ ያደረጉት እንጂ አናግረውት ራሱ አያውቁም። አሁን ነው ወደዛ የተሄደው። አይጠቅሙም። እዚህ ያልጠቀሙ ስልጣን ይዘው እዛ አይጠቅሙም። ግን ለህዝቡ ልተው ስለሚያውቅ ዋይዝ ስለሆነ ጊዜው ሲደርስ ማን እንደሚጠቅምና ማን እንደማይጠቅም ያያል። እነዛን ነቅሶ ለማውጣት ግን የፌዴራል መንግስት ስለማይችል ሳይሆን ህዝቡ ራሱ ጊዜ ወስዶ ሲያይ ይተፋቸዋል በሚል ነው። ምንድነው እያደረጉ ያሉት? አሁን አንድ ነገር ላረጋግጥልህ የምፈልገው በስሙ አልነግድም፣ በተግባር ግን ሁለትም ሶስትም በመቆየበት ዘመን ያን ምስኪን ህዝብ ግን ጠቅሜ ነው መወራ። አትጠራጠሩ። ህዝቡ ምስኪን ነው፣ ሰርቶ መብላት ይፈልጋል። እዚህም እንደተባለው ነው። ግን በጅምላ የመጥላት በጅምላ የመውደድ ባህሪ ላለፉት ዓመታት ዴቨሎፕ ስለሆነ የሆነ ትግረኛ የሚናገር ሰው ሁሉ ሀብታም የሆነ አድርጎ የሚያስብ ሰው ብዙ ነው። እሱ ትክክል አይደለም። እንደሰማችሁት ነው እንግዲህ ትላንትና ጌታቸው ረዳ 3 የእግድ ደብዳቤዎችን በህወሓት ጀነራሎች ላይ አውጥቷል። ጌታቸው ረዳ ደግሞ ራሱ ከኤርትራ ጋር መስራታችንን እንቀጥላለን የሚል መግለጫ ሰጥቷል። ለዚህም እንደ ምክንያትነት ያስቀምጠው በሁለቱ ወገኖች ያሉትን የቃላት ጦርነቶች በማስቀረት ጦርነት እንዳይኖር ለማድረግ ነው ሲልም ሰምተነዋል። ጌታቸው ረዳ ጌቶቹን ረዳ ይሉታል አንዳንዶች፣ እኔ ያላልኩ ዝብርቅርቅ ብሎበታል ሰውየው። አሁን ላለው በትግራይ ለተፈጠረው ቀውስ፣ አሁን ላለው የነሞንጆሪኖ የልብ እብጠት፣ አሁን ላለው የነደብረጽዮን ስካር የጌታቸው ረዳ አቋም ቢስ መሆን ከመግለጫ ያለፈ እርምጃ አለመውሰድ
አንዱና ዋነኛው ምክንያት ነው። የአብይ አህመድ ትልቁ ኳሊቲ በነገራችን ላይ ፓወር አንደርስታንዲንግ እና እጅ ላይ ያለውን ፓወር የመጠቀም ድፍረት ነው፣ ዲሲሽን ሜከርነት ነው። ጌታቸው ረዳ ዲሲሽን ሜከር አይደለም፣ ልፍስፍስ ነው። የአራት ኪሎ መንግስት ከጌታቸው ረዳ ጋር ሲያወራ ሄዶ መቀሌ ምንም እንደማያደርግ ያውቃል። የአራት ኪሎ መንግስት ከደብረ ጽዮን ጋር ሲያወራ ደብረ ጽዮን በነገራችን ላይ አዲስ አበባ ሲመጣ ጭራውን ይቆላል። በጣም ነው የሚሽለጠለጠው፣ በጣም ነው እሺ የሚለው። ጌታቸው ረዳ እሺ ሲልም ሄዶ እንደማያደርገው የአዲስ አበባው መንግስት ያውቃል። ደብረ ጽዮን እሺ ሲልም አውሮፕላን ላይ ሲገባ ሐሳቡን እንደሚቀይርም የአራት ኪሎ መንግስት ያውቃል። ከፊት ለፊት ከምናያቸው ደብረ ጽዮንና ጌታቸው ረዳ ከሚባሉ ሁለት ሰዎች ጀርባ ግን ግዙፍ ኃይላቶች አሉ፣ ሐሳባቸውን እንዲቀይሩ የሚያስገድዷቸው። በነ ሞንጆሪኖ በኩል የሞንጆሪኖ ወንድምን ዳዊት ገብረ እግዚአብሔርን ጨምሮ ሌሎችም እና አቦይ ስብሃት ነጋን ጨምሮ አሉ። በተለይ ያድዋው ካምፕ አለ። ቀድሞ ሀብቱንም ገንዘቡንም ኔትወርኩንም ባንኩንም ታንኩንም በእጁ አድርጎት የነበረው በአውሮፓና በአሜሪካም ከፍተኛ የሆነ የዶላር ክምችት ያለው አሁን ያለውን የትግራይ ፖለቲካ እንደፈለገ ሊዘውር የሚችለው የአዲግራቱን ወርቅ እንደፈለገ ለማጋዝ ሊረዳዳ የሚችለው የሎጂስቲክስ እጥረት እንዳይፈጠር ማድረግ የሚችለው የገንዘብ አቅም ያለው ኃይል ያድዋው ኃይል ነው። አክቹአሊ ጌታቸው ረዳ ራያነቷም ትንሽ ጫና ያደርግባታል እና እነኚህ ሰዎች እንደማያደርጉት የአብይ አህመድ መንግስት ያውቃል። አሁን አንድ ታሪክ ልንገራችሁ። ጠቅላይ ሚኒስትር አብይ አህመድ በትግራይ ይሄ እንዳይፈጠር በተለያየ አጋጣሚና በተለያየ ስፍራ በተለይ ከደብረ ጽዮን ጋር ለ8 ሰዓታት በግል ተወያይተዋል። ለ8 ሰዓታት 8 ሰዓታትን የፈጀ መቀመጥ መራመድ የነበረው ውይይት ማድረጋቸውን ታማኝ የመረጃ ምንጮች ይጠቁማሉ። የዛን ጊዜ ጠቅላይ ሚኒስትሩ በአገሪቱ ከሚገኙ ከተሰሩ ባንዱ መዳረሻዎች ላይ ወስደዋቸው ከደብረ ጽዮን ጋር 8 ሰዓታትን የፈጀ ውይይት አድርገዋል። 8 ሰዓታትን የፈጀ ከጌታቸው ረዳ ጋርም መሰል ተደጋጋሚነት ያላቸው ረጅም ውይይቶችን አድርገዋል። እንደውም ጌታቸው ረዳ ያሉን አንተ ታውቀዋለህ፣ በደንብ ነው የምታውቀው። አሁን ላለው ስርዓት አልበኝነት እንዳትበቃ፣ አሁን ላለው ስርዓት አልበኝነት ነገሩ እንዳይሄድና እዚህ እንዳይደርስ ምን ድረስ ሄደው እንዳስረዱህ የምታሳውስ ይመስለኛል። ነገሩ እውነት እንደሆነ ምናልባት ይሄን ምስል የምታየው ከሆነ እንዲገባ መለስ ዜናዊ እና አባይ ወልዱ ምልክቶቹን ላስቀምጥልና ልለፈው፣ ለእናንተ ጊዜው ሲደርስ ወደፊት እናወራዋለን። የትግራይ ፖለቲካ የእንዘጭ ጭንቦጭ ፖለቲካ ይዞታል ውስጡ። ይብስ ብሎ ያልተገባ ጋብቻ ለመፈጸምና ከሻዕቢያ ጋር አንድ ላይ ሆኖ አሊያንስ ፈጥሮ የአዲስ አበባውን መንግስት ለማንቀጥቀጥ የሚያስብ ያረጀ ያፈጀ ሽማግሌ ስብስብ አለ። በዚህ የሽማግሌ ስብስብ ተጋልቤ፣ በዚህ የሽማግሌ ስብስብ ተንጠላጥዬ፣ በዚህ የሽማግሌ ስብስብ ላይ ቆሜ የ4 ኪሎን መንግስት ጥላለሁ ማለት ትንሽ ይከብዳል። የቀደመው የትግራይ አክቲቪስቶች፣ የቀደመው የትግራይ ፖለቲካ በላሽና ተንታይነን የሚሉ ሰዎችም ጭምር ይሄ ሀቅ ገብቷቸው ኖ ልንል ይገባል እያሉ ያለበት ሁኔታ ነው ያለው። ግን አንዳንዶቻችሁ ይህንን ነገር ጠቅላይ ሚኒስትር አብይ አህመድ እንደፈለገው እሱ ፈልጎት እንደሚያደርገው አድርጋችሁ ትናገራላችሁ። አይደለም። ጠቅላይ ሚኒስትሩ ሁለቱንም ሰዎች በተደጋጋሚ ከአዲስ አበባ ውጪ ጭምር ይዘው በመሄድ ለመምከር እንደ ወንድም ለመጠጋት አቅጣጫ ለመጠቆም ጥረት አድርገዋል። መቀሌ ወሰዱኝ፣ መቀሌ ልምጣ እንነጋገር ብለዋል። እነዚህ በጭባጮች ራስ በራሳቸው የማይተማመኑ ፈርተው ነው ጠቅላይ ሚኒስትሩ መቀሌ ያሉት። አሁን
ቲፒኤልኤፍ አንድ ነገር እየሰራች ነው። ማንም ሰው ደፍሮት ሊናገር ያለሞከረውን ነገር ዛሬ ደፍሬ ልንካው ይመስለኛል። አንደኛ የትግራይ ህዝብ ላይ ብቻ የተጎጂነት ስነልቦና እንዲፈጠር እየተደረገ ነው። ሁለተኛ የሌለ ደግሞ የሂሮነት ስሜት እንዲፈጠር እየተደረገ ነው። እነዚህ ሁለት ነገሮች በነገራችን ላይ ጣፈጠም መረረም መዋጥ ፈለጋችሁም አልፈለጋችሁም ለሁለት ጉዳዮች ይጠቅሟቸዋል። ጦርነት ለመቀስቀስና ግጭት ለመጠንሰስ። የሌለ ጀብደኝነትን ከማይሆን የተጎጂነት ስነልቦና ጋር አሰናስለህ የምትወጋው ትውልድ መዳረሻው የት እንደሆነ ራሷ ቲፒኤልኤፍ ካበቀለችው የዘመን ተጋሪዎች ተመልክተናል፣ አይተነዋል። እያንዳንዱ ነገሮች ውስጥ ጸብ ውስጥ ለመግባት፣ ለመገዳደል፣ ለመሞት ኢሚዲየት ኮዝ ብቻ የሚፈልግ ኢሚዲየት ጠብ ብቻ የሚፈልግ ትውልድ ፈርቶ አይተናል፣ ተመልክተናል። ስለዚህ አብይና ትግራይ ምንና ምን ናቸው ስንል በጣም ጠቅላይ ሚኒስትሩ ዋጋ ከከፈሉባቸው ጉዳዮች ውስጥ የምናገኘው ጉዳይ ነው። አሁን ቲፒኤልኤፍ የተሰጠውን ሁለተኛ እድል አለመስጠት ይቻል ነበር። ፕሪቶሪያ ሲኬድ በነገራችን ላይ በጣም ብዙ ነገሮችን አንረሳውም፣ ግን አናነሳውም ብለን ነው የተው። ፕሪቶሪያ ሲኬድ ጥርግርግ አድርጎ ጨርሶ መሄድ ይቻል ነበር፣ ግን ለቀጣይ ግጭት መነሻ የሚሆን ጥንስስ መተው ስላላስፈለገ በዲፕሎማሲውም በሉዓላዊነት ዘቡም ማሸነፍና ድል ማድረግ ስለሚያስፈልግና ስለሚያሻ ነበር ያ ውሳኔ የተወሰነው እንጂ ቲፒኤልኤፍ የማትታመን መሆኗን ቲፒኤልኤፍ የሆነ ቀን ጠዋት ተነሳ ሐሳቧ ልትቀይር የምትችል ያጀጀች ድርጅት መሆኗን ጁቬንቱስ መሆኗን አይደለም አብይ አህመድ እናንተ ተቾቹም አውቃችኋል። እኔ ለአብይ አህመድ ቲፒኤልኤፍን ለማስረዳት የምትሞክሩ ሰዎች ታስቁኛላችሁ። እናንተ ዕውቀቱ ነበር የነበራችሁ ስለ ቲፒኤልኤፍ፣ እሱ ስለ ቲፒኤልኤፍ መረዳቱ ነው የነበረው። ጥሎ አሳይቶናል። ቲፒኤልኤፍን ታውቋታላችሁ፣ ግን አልጣላችኋት። ቲፒኤልኤፍን ተረድቷታል፣ እሱ ጥሏታል። አይቀጡ ቅጣት ቀጥቷታል። እውነተኛ መልኳን አሳይቶናል። ግን አሁንም ባጉል ብሪት፣ አሁንም ባጉል ጀብድ፣ አሁንም ባጉል ተላላኪነት ታዝለው እንደምታውቁት ገጋያትን በልታለች፣ ጀባን ቀርጥፋለች። ቲፒኤልኤፍ ከመባለው ፊት ታህት ትባል ነበር። ከሻቢያ ጋር ተሞዳሙዳለች። ሻቢያን ራሱን ከርተዋለች። የሆነ ግን የሆነ ነገር አድርጋለች እና አባይ ወልዱን የሆነ አረጋሽ አዳናን የሆነ ነገር አድርጋለች እና ገብሩ አስራትን እንትን ብላለች እና አረጋይ በርሄን አንኮታኩታለች። ቲፒኤልኤፍ ታሪኳ ይሄ ነው። አሁንም አፋር ግፍ ፈጽማ፣ አማራ ክልል ግፍ ፈጽማ ምናምን ተመልሳ ስታበቃ እዛው ደግሞ የተጎጂነት ስነልቦና ቢውልድ አፕ ማድረግ ባይዘው ይሄ አርቲስቱ ማሽቋላጩ አሽቃባጩም ይሄ ሶሻል ሚዲያ ላይ ሞላም ለወደድ ባዩም ምኑም ተባብሮ በማወቅም ሆነ ባለማወቅ በዚህ ነገር ውስጥ እየተሳተፈ ነው እና ዛሬ የምነግራችሁ አንድ ነገር ጠቅላይ ሚኒስትሩ በጣም ብዙ ጥረት አድርጓል። በተለይ ህጋዊ የሆነው ስርዓት ጸንቶ ህዝቡ እያንዳንዱ ነገር እንዲመለስለት ወደ ቀየው እንዲመለስ የተፈናቀለው ምናምን እንዲል ብዙ ጥረት አድርጓል። ስራቸውን እየጣሉ በተናጠል ኢማጂን 8 ሰዓት አንድ የሀገር መሪ 8 ሰዓት ሙሉ ሲወያይ እኔ እንደውም መረጃ ያገኘሁት የአንድ ቀኑ ሊሆን ይችላል ከደብረ ጽዮን ጋር በተደጋጋሚ ደግሞ ሊሆን ይችላል ያንን ያደረጉት አልገምትም። የሰማሁትን ያረጋግጥኩትን ግን እናገራለሁ። ለ8 ሰዓታት ለአንድ ቀን በጣም ረጅም ሰዓት ይፈጅ አሁን በትግራይ የተፈጠረው ቀውስ እንዳይፈጠር ማስቀረት የሚችል ውይይትን አድርገው ነበር። ጀለስ አይሰሙም ሰዎቹ የሆነ ዓለም ውስጥ ነው ያሉት እና አብይና ትግራይን ስናስብ ማሰብ ያለብን በመጀመሪያ ፖለቲካል ኤሊቱንና ህዝቡን መለየት አለብን። አለብን። ይህንን መረዳታቸውም ነው መሪውን በጣም በርካታ ዋጋ እያስከፈላቸው ያለው። ስለዚህ አሁን የሚፈጠረውን ነገር አምጥታችሁ አብይ ላይ ብቻ መሪው እንደምትፈልጉ ሰዎች አያዋጣም። እነኚህ ሰዎች እዛው እንደ ቁምቡርስ ሊበላሉ ይችላሉ። ፖለቲከኞቹ ህዝቡ መሮታል፣ ታክቶታል።
ዳግም ወደ ጦርነት ይገባላችኋል የሚል ግምት የለኝ የሚል እምነት የለኝ። የሚሆንም አይመስለኝ የሚያደርገውም አይመስለኝ። እንዴ ገና ቁስሉ አልሻር፣ ገና በሽታው አልሻር። ያው ቲፒኤልኤፍ ድንዙ ስለሆነች ነው። አንዳንድ ሰው ካረጁ አይበጁ ይባላል። እድሜም ነውና ተጭኗታል። ስለዚህ እነዚህን ጉዳዮች በደንብ ማየት ሰካክቶ መመልከት ያስፈልጋል። በጣም ወደፊት በላይ በደንብ ከምንዳሳቸው ጉዳዮች ውስጥም ነው የትግራዩ ወርቅ አማሏቸው የትግራዩን ወጣት ነፍስ ጨርቅ ነው ያስባላቸውንና ያስናቃቸውን ቲፒኤልኤፎች በደንብ ነው የምንበረብራቸው። ለዛሬ ግን እንደው የእሳቸው ስራ ነው ስለምትሏቸው እሳቸው ዋጋ ከፍለው ሁለቱንም ቡድኖች ከከተማ ጭምር ይዘው በመውጣት ብዙ ዋጋ ከፍለዋል። ብዙ ነገር አድርገዋል። በተናጥል አነጋግረዋል። እየሰበሰበው አውርተዋል። እንደው አንዳንዱን ነገር ከጀመርኩት በኋላ ራሱ መናገር የሌለብኝ ነገር አለ እንዴ ብዬ አድበስብሽ አለፈባችሁ ነውና ከዛ አንፃር ማየት ያስፈልጋል። አሁን የሉዓላዊነት ጥያቄ አለብን። የሶቨርኒቲ ጥያቄ አለብን። ኢትዮጵያ ሶቨርኒ ካንትሪ ናት። ሞንጆሪኖን ሰምታታላ ስትቀበጣጥ ጤና ቢስ አሮጊት ጤና የላትም እሷ። የወንድሟ ዶላር ጭንቅላቷን እንትን ብሎታል። የቦራና ሻኛ ላይ እየነገደ ለሻዕቢያም ለቲፒኤልኤፍም ጥይት እየሸጠ ባድመ ላይ ያዋጋ ወንድም አላት እና አስማተኛ ወንድም የኡጋንዳን የመሳሪያ ንግድ የሚያሳልጥ ኢንተርፖል ይዞት በ15 ቀኑ የፈታው አስመራ እየተመላለሰ ሰሞኑን በደላላነት የሚያገለግላቸው ዳዊት ገብረዝጊያር የሚባል ይሁን አውራጣትም ያክል ሰው ይያል እና እንዲህ ብትሆኛ የሚገርም ነገር አይደለም። እና ይህን ጉዳይ እየተመላለስን እንዳስሰዋለን። እንግዲህ ቲፒኤልኤፋዊ ውጥረት ወዴት ያመራል ደግሞ እሱን እግር በእግር እየተከታተልንም የምንመለከተው ጉዳይ ነው የሚሆነው። ትናንት ደብረጽዮን ጌታቸው ረዳ 3 ጀነራሎችን አግዷል። ይወድለታል አይሆንለትም፣ ይሰሙታል አይሰሙትም፣ እሱ የራሱ ጉዳይ ነው። የምንመለከተው ነው የሚሆነው። እኔ ግን አይመስለኝም። ምክንያቱም ሰውየው ቀድሞ ለፍስፍስነቱንና የውሳኔ ሰው አለመሆኑን አሳይቷቸዋል። ትናንትና የነበረበትም ነገር ይመስለኛል ትራውማ ራሱ ይዞታል። ትራውማ አለበት። አለቀቀው ትራውማው ራሱ የለቀቀው አይመስለኝም። ትልቅ እኔ እንጃ እንዲሆን ሰው አይደለም ስጦት እና እንደዛ ነው። ቢሆንም ግን ኢትዮጵያችን ትቀጥላለች። ኢትዮጵያችን መቀጠሉ አይቀርም። እናንተም የዮሐንስ ኮርነርን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን ቀጥሉ። በደንብ ማማማቃችንን እንቀጥላለን። እንዲህ ሞቅ እያደረግን ጠጠር ወዳሉት ሀሳቦች እንገባ። ረዘም ባሉ ፕሮዳክሽኖችም እንድንመጣ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ወደ ላይቫችንም እንመለሳለን። እናንተ ብቻ ግዙን፣ የእናንተ ገዛ ብቻ አይለየን ነው የኔ መልእክት። እንግዲህ እጅግ አድርጌ ወዳችኋለሁ። እስካሁንም ያደረጋችሁልኝ ስላለው ድጋፍ በጣም ነው የማመሰግነው። አሁንም በርቱ። ላይክ፣ ሼር፣ ሰብስክራይብ ማድረጉ ይቀጥል፣ ማስተዋወቃችን ይቀጥል፣ እንድንበዛ ቤታችን እንዲሞቅ እንደዛ ማድረጋችን ይሁን። እኔ ግን ሁሌም እንደምለው እንደማይለወጥ አንድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ ሀገር እንደ ልማዷ ታሸንፋለች። ፈጣሪ ኢትዮጵያና ሕዝቦቿን አብዝቶ ይባርክ። የዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወዳችኋለሁ። ቻው።